ሰላም ወይ ሳሜት እንኳን ደህና መጣ አመሰግናለሁ ማሪ ምን ተፈጠረ መንገድ ላይ ናቸው አቶ ታሲን እንኳን ደህና መጣ ስለመጣህ በጣም ደስ ብሎኛል ትልቅ ውለታ ነው ያልክልን ምንም ማለት አይደለም በነገራችን ላይ ድርጅቱ የሚገርም ነው የሆነው እጃችሁ ይባረክ አይደል ሁሉንም ጂሃን ነው ያደረገው ጎበዝ ልጅ ብራቮ ሳሜት ይኸውልህ ስማ የአቃቤ ሕጉን ጉዳይ ምናልክ የሚደረገውን አድርጌያለሁ አመሰግናለሁ ታሲን አመሰግናለሁ በነገራችን ላይ ሳሜት ውዴ አቶ ታሲን ለኛ ትልቅ ስጦታ ይዞልን መጥቷል የሚገርም ስጦታ አዎ ከድሮ ቤት የእናንተን የቤተሰብ ፎቶኮፒ አድርጎ ነው ይዞ የመጣው ትልቅ ማስታወሻ ነው እንዳየሁት ልቤን የተነካው በጣም ነው ደስ ያለኝ እውነቴን ነው የምልህ ገርሞኛል ወይ በጣም አመሰግናለሁ በጣም ነው የማመሰግነው ይቅርታ የሆነ ነገር ማየት አለብኝ ችግር የለም በድጋሚ እናመሰግናለን እንዴ ኧረ ምንም ማለት አይደለም አቤት ኮማንደር ይኸውልሽ ስምሩ አስቸኳይ ጉዳይ ስለገጠመኝ ተሎ መሄድ አለብኝ ምን ተፈጠረ መጥፎ ነገር አይደለም አይደል አይ ምንም ችግር የለም አታስቢ ታሲን በጣም ይቅርታ አስቸኳይ ጉዳይ ስለሆነብኝ ነው እሺ አታስብ ግድ የለም ማድረግ ያለብን ነገር አድርግ አቶ ሳሜት እኔ አለሁ ችግር የለም እሺ ህክመት ነይ ከኔ ጋር ወደ ቤት ልውሰድሽ በዛው ወደ ቤት ልውሰድሽ ህክመት እንዴት ነው ሁሉም ነገር ሰላም ነው ጥሩ ነው ለጊዜው ሁሉም ነገር ጥሩ እየሄደ ነው አሪፍ ነው እርሜ ላንቺ ሁሉም ነገር ባግባቡ መስመር ይዟል እኔ እኮ ምንም አላደረኩም ያንቺ እዚህ መኖር በራሱ በቂ ነው በቃ ሄጄ ሶፋዎቹን ማየት ይኖርብኛል ምንም ነገር ሳይዘገይ ቶሎ ልጨራርስ እሺ ሂጂ ሄሎ ይቅርታ ሄሎ እንኳን ደህና መጣሽ እመቤት ሁሉ ነገር ሰላም ነው አይደል አዎ ውዴ እሺ መልካም ቆይቼ ማትረባ ደግሞ እዚህ ምንድነው የምታደርገው ማሪ ወይ ልታመጪልኝ ትቻለሽ እኔ እንኳን አስተናጋጅ አይደለሁም ማሪ ለወይዘሪ ታሪካ አስከፋውሽ እንዴ ስሚ ታሪካ እማዬ ነይ የኔ ውድ ነገር ኡፍ እዚህ ምን ታደርጊያለሽ ለጉዞሽ ዝግጅት ማድረግ አልነበረብሽም እንዴ በዚህ አጋጣሚ ካንቺ ጋር ደስ የሚል ጊዜ ባሳልፍ አይሻልም ብቸኛ ሴት ልጅሽ ወደ ሚላን ልትሄድ ነው ትንሽ እንኳን አልናፍቅሽም እንዴ ልክ ነው ያንቺ ብቸኛዋ ሴት ልጅ የጠለፋ ቅሬታ ኮማንደር እባክህ በፈጠረ ስለ ሴቭ ላይ ከሆነ እንደዛ የምትለው እንደዚህ አይነት ነገር የለም ቆይ ስታየኝ ራሱ የተጠለፍኩኝ ወይ እንደዛ ነገር መስላለሁ ንገረኝ እስኪ በስተት ነው ኮማንደር ቢሆንም ግን እንደዛ አይነት ቅሬታ ደርሶናል እሺ ግን እኔም በሆን 25 ዓመቴ ነው በ25 ዓመቴ ደግሞ እኔ ያለ ማንም ፈቃድ ራሴ መንቀሳቀስ እችላለሁ አይደለም እንዴ በዛ ላይ አጣድፋችሁ ነው ወደዚህ ያስመጣችሁኝ ኮማንደር ቅሬታ ስለደረሰን ከዛ አስፈላጊውን እርምጃ ወሰደ ቃላችሁን እንቀበልና እንለቃችኋለን ይቻላል ቃላችንን መስጠት እንችላለን ምንም ችግር የለውም ቃላችንን እኮ ቅድም ሰጥተናል ይኸውልሽ እመቤት የራሳችን አሰራር አለን እንደዚህ ነው ማለት ያለበት አዎ ወይዘሮ ስምሩ አንዴ ላናግርሽ አንድ ጊዜ ሃሪካ ሁሌም ቢሆን እሷ ብቸኛ ሴት ልጅ እንደሆነች ነው የምታስበው
ቆይ ግን አንቺ እኛ ማን እንደሆነን መች ነው የምትናገሪ? ይሄ ቦታ በጣም ቆንጆ ነው። እንዴት ነው እንደዚህ አይነት ሐሳብና ሻማ ይመጣልህ? በጣም የምወደው ቦታ ነው። አንቺም ይሄንን የሚያምር ቦታ እንድታዩ ብዬ ነው። አመሰግናለሁ። ምንም ማለት አይደለም። የሆነ ነገር ልጠይቅ እችላለሁ? ምን ችግር አለ? ጂያን፣ ዛሬ በእናንተ ድርጅት ውስጥ ጋዜጠኞቹ እንዳይገቡ ተባረው ነበር አይደል? አንተም የተጨናነቅ ትመስል ነበር። ከዛ በኋላ ደግሞ ከወንድም ጋር ተጨቃጨቃችሁ። ስለዛ ማውራት ትፈልጋለህ? ያው ካልፈልግ ችግር የለውም። እሱ የግል ጉዳይ ነው። ግን ደግሞ ላንቺ መናገር እስከማልፈልግበት ደረጃ አይደለም። ማለት በጣም ይከብዳል። ግን ኤሳት በእኔ ይቀናብኛል፣ ደስ አይለውም። አባታችን እኔን በጣም ያምነኛል እና ያ ደስ አይለውም። ስለዚህ ስራዬ እንዳይሳካ ለማድረግ እየሞከረ ነው። እንዳይሳካ ለማድረግ እየሞከረ ነው? እንዴት? አልገባኝም። በተደጋጋሚ የማይሆን ነገር ያደርጋል። ሲበዛ የልጅ ባህሪ ነው ያለው። ለምሳሌ ዛሬ እንዳደረገው ማለት ነው። በእርግጥ እኔም እንዲያደርገው ፈልጌ ነበር። ያው ድርጅታችን ለውጭ ሰዎች ክፍት አይደለም። ጋዜጠኞች መግባት አይችሉም። ይህንን ነገር ካወቁ ክፍያው ከፍተኛ ነው የሚሆነው። ልፈትነው አስቤ ነው ያደረግኩት። ከዛ እሱም ልክ እንዳሰብኩት አደረገ። በአንድ ጊዜ የሚያምናቸው ጋዜጠኞች በሙሉ አመጣ። ልጅ እያላችሁ እንደዚህ ነበር? ማለቴ ሁሌ የሚቀናብህ ነበር? ልጅ እያለ እንኳን ለመቅናት ጊዜ አልነበረውም። በጣም ልጅ ነበር። እኔ ደግሞ አዳሪ ትምህርት ቤት ነበርኩኝ። አባትህ ነው እንዲህ ወደዛ ይላከ? አይ እንዲሁም አባቴ እንዲሄድ አልፈልግም ነበር። እኔ ራሴ ነኝ የፈለግኩት። አጋጣሚውን ተጠቅመ ከቤት ለመራቅ የፈለግከው ለዚህ ነው? በትክክል እንደዛ አይደለም። በአክስቴ ኒሃየት ምክንያት ነው። እሷ ነች ያሳመነች። ቀስ በቀስ የራሴ ሀሳብ እንደሆነ አስመሰለችው። ወይዘሮ ኒሃየት? ቆይ እንዴት? አልገባኝም። ለማስረዳት ትንሽ ይከብዳል። መሊክ እንደዚህ ነው እንደዛ ነው ለማለትም ቢሆን ስብስብ ነገር ነው። ብቻ ቀስ በቀስ የራሴ ሀሳብ እስኪመስለኝ ድረስ ነው የተጫወተችብኝ። የዚህ ቤተሰብ አባል እንዳልሆንኩ እንዳይመስለኝና ባዕድ የሆንኩ እንዲመስለኝ ነው ያደረገችው። ሁል ጊዜ ደግሞ አጠገቤ ኢስታንቡል ያሉት ትምህርት ቤቶች እንደናቀሽ ነበር። የፈረንሳይ ትምህርት ቤቶችም አሪፍ ናቸው፣ የጀርመኖቹ ቢሆኑ ምርጥ ናቸው ትል ነበር። ከዛ በኋላ ውሳኔ ላይ ደረስኩ። ወደ አዳሪ ትምህርት ቤት ካልሄድኩኝ ማለት ጀመርኩኝ። ሁሉም ነገር የሆነው በሷ ምክንያት ነው። ታውቂያለሽ፣ ኤሳትን ጠላት ያደረገችው እሷ ነች። ኤሳት በሷ ምክንያት ነው ይህንን ያህል እኔን የሚጣለኝ። ቆይ ግን ለምን እንደዛ ታደርጋለች? ምክንያቱም የሻንሳላን አልጋ ወራሽ እንዲሆን የምትፈልገው ኤሳትን ስለሆነ ነው። የእውነት በጣም ይገርማል። ስትታይ እንደዚህ አይነት ሰው አትመስልም ጭራሽ። ለማመን ይከብዳል። ከበደሽ አይደል? እውነት ነው፣ ይከብዳል። እሺ ወይዘሮ ሱምሩስ? እሷስ እንድትሄድ ትፈልግ ነበር? ጭራሽ እንዲሄድ አትፈልግም ነበር። በጭራሽ። ለምን ብለን የምትሄደው ነበር ያለች። በዚህ ምክንያት ከአባቴ ጋር በተደጋጋሚ ሲጣሉ ነበር። ጂሃን እዚሁ ከፓዶሻ ውስጥ መማር ያለበት ትል ነበር። ወይዘሮ ሱምሩ ጥሩ ሰው ነች ማለት ነው? እህት ሱምሩ በጣም ደግ ሰው ነች። የእሷ በጣም ብዙ ውለታ አለብኝ። ሁልጊዜ ትንከባከበኝ ነበር፣ ትጠብቀኝ ነበር። ሁሌም ከልጆቿ አትለየኝም ነበር። ልቤ ውስጥ ትልቅ ቦታ አላት። በእርግጥ ሁሌም ይኖራታል። ምን ተፈጠረ? ሁሉም ሰላም ነው? ነው ቃሌን ሰጥቻለሁ። ከዛ ምን አሉ ይመስልሽ? ቆንጆ ሴት ውጪ ላይ እየጠበቀች ነው አሉኝ። ከዚህ በላይ አታስጠብቃት፣ በቃ ቶሎ ሂድ አሉኝ። በእውነት እንደዛ ነው ያሉት? አዎ እንደዛ ነው ያሉኝ። ኖ በጣም ይቅርታ እና ደግሞ በጣም አፍራለሁ። ይሄ ሁሉ የእናቴ ስራ ነው። ይሄንን ያደረገችው ኬሰር እንዳንሄድ ነው የሚሆነው። ይሄን እንኳን እናትሽ ወይ ወንድምሽ ያደረጉት ነገር አይመስለኝም። ግን እንጂ ይሄ አንቺ ማዝዣ ነው።
መሌክ፣ በነገራችን ላይ እዚህ ለመቆየት አላሰብኩም ነበር። ማለት እዚህ ለመቅረት ምንም እቅድ አልነበረኝም። ወደ በርሊን መመለስ ነበር ሐሳቢ። ግን የዛን ቀን አደባባይ ላይ እየዘነበ አንቺን ሳገኝሽ ሁሉም ነገር ተቀየረ። የዛን ቀን በጣም በስብሼ ነበር። የዛን ቀን በጣም ተገርመ እያየኸኝ ነበር። ቆይ ለምንድን ነው? አላውቅም። ምን እንደሆነ ስጠይቅሽ እየመለሽልኝ አልነበረም። ስለዚህ ጎብኝ ነሽ ብዬ አሰብኩ። ስታይን ጎብኝ ይመስላለሁ እንዴ? ያለነው ከፓዶሻ ነው፣ ሊሆን ይችላል ብዬ። ቀደም ሲል ለዚህ ቦታ ምንም ስሜት አልነበረኝም፣ ማለት ያንቺን እስካየሁበት ቀን ድረስ። ከዛ በኋላ ነው ለእኔ ከፓዶሻ ውስጥ መኖር የመጀመሪያ ምርጫ የሆነው። በተለይ ደግሞ እኛ ቤት መጠሽ ሳይሽ። ይኸውልሽ፣ ይሄ በእኛ መሃል ያለው ነገር ጂያን፣ መሌክ፣ በእኛ መሃል ያለው ትልቅ ፍቅር ነው። ጂያን፣ መሌክ እባክሽ አቁሚ። እኔ በጣም ደክሞኛል። ይኸውልሽ፣ ምንም እንደሌለ ማስመሰሉ በጣም ደክሞኛል። ግን እኮ ይኸውልህ፣ ግን የሚባል ነገር የለም። እባክሽ እኔን አዳምጪ። ይኸውልሽ፣ እኔ አንቺን ሳላገኝ ስቀር ልክ የመሞት አይነት ስሜት ነው የሚሰማኝ። ያለ አንቺ መሆን ማለት ለእኔ ልክ ውሃ እንደመጠማት። አንቺ ከሌለሽ ምን እንደመሆን አላውቅም። ሁል ጊዜ ስለ አንቺ ነው የማስበው። እባክሽ ተረጂ። እኔ ስለ አንተ ባሰብኩኝ ቁጥር ምን እንደሚሰማኝ ማወቅ ትፈልጋለህ? ምንድን ነው? ሐዘን። አይኖቼ ውስጥ ሐዘን ይታየኛል። እንዳንተ ሐዘን ያለበት አይን አይቼ አላውቅም። አዝኛለሁ። ምክንያቱም የሟች ልጅ ነኝ፣ ልክ እንደ አንቺ። ጂያን፣ አይሆንም። ለምንድን የማይሆነው? ምን ችግር አለው? ሊሆን አይችልም። ለምንድን የማይሆነው? አይችልም። ምክንያቱም አንተ። ምክንያቱ ምን? ምክንያቱም ትላንትና ሴቪ ላይ እሺ ብትል ኖሮ እኮ ዛሬ ባለ ትዳር ነበርክ። ስለዚህ ነገር እኮ ነግሬሻለሁ። ሴቪላይን አልወዳትም ብዬሻለሁ። እሷ ማግባት ግዴታ ስለሆነብኝ ነው የማደርገው። እሱ ምን ማለት ነው? በቃ አንተ ዝም ብለህ ማግባት ስላለብኝ ነው ትላለህ። ይህ ምን ማለት ነው? ልክ ነሽ። አስረዳሻለሁ። ቀልድ መሆን አለበት። ከሆቴል 50 ጊዜ ይደውላሉ። ካላነሳው ደግሞ እስከ ጧት ያለማቋረጥ ነው የሚደውሉ። አንሳው፣ ግድ የለም። ሄሎ ቱፋን፣ ቶሎ ተናገር። ይኸውልህ፣ አስቸኳይ ካልሆነ መልሼ እደውልልሃለሁ። ቆይ ምን እያልክ ነው ያለው? ቆይ አንዴ። በጣም ታሳፍሪያለሽ። ደግሞ እኮ ከሹፌር ጋር። እማዬ፣ የማይሆን ነገር አትበዩ። የራሳችንን የምናዋርደው። እንዴት እንደዚህ ታደርጊያለሽ? ከዚህ በኋላ እኔን ከአንቺ የሚለየኝ ሞት ብቻ ነው። እማዬ አቁሚ። ኑን እየሰደብሽው እኮ ነው። ስለ ኑ አታውሪ፣ ፈታኝ። ወይዘሮ ሂክመት፣ ከዚህ በኋላ ወይዘሮ ሂክመት ብለን እንዳጠራኝ። መኪና ውስጥ ግቢ። አቶ ሳሜት ይኸውልህ። አንተ ልጅ ምንድን ነው የምትጠብቀው? ምንድን ነው የምትጠብቀው? አቶ ሳሜት ይኸውልህ። አቤት። እሺ ቆይ ግን እንደዚህ ማድረጉ አግባብ ነው? አሁን ደግሞ በልጅቷ ላይ ስነ ልቦና ጫና ሳይሆን አካላዊ ጥቃትም እየደረሰባት ነው። ሲጀምር እኔ ልጃችሁን አልጠልፍኩም። እውነትህን ነው? አሁን ውሸታም ነህ እያልከኝ ነው? በጣም ይቅርታ፣ እንደዛ ለማለት ፈልጌ ግን አልነበረም። ሰማኛለህ ጓደኛዬ፣ እንደዛ ብዬ ባስበውስ፣ ቆይ አንተን ምን አገባ? ባለቤቴን ከእሳት ስላዳንካት ብዬ ነው ወደ ቤት እንድትመጣ ያደረግኩት። አንተ ግን ልጃችንን ወደ ተራራው ወሰርካት። አንድ ጊዜ ስለ ሁኔታው ላስረዳች። አስረዳኝ። ሴቪ ላይ እርዳታዬን ፈልጋ ነው። በቃ የሆነ ችግር ስላጋጠማት እኔ አቅሜን ላግዛት ብዬ ነው። ምን ማድረግ ነበረብኝ አቶ ሳሜት? ወደ ተራ ውስጥ ዝም ማለት ነበር? አዎ ዝም ማለት ነበረብህ። ሲጀመር አንተን ይመለከታል እንዴ? ምንድን ነው ደግሞ ጂሃን? ምን ፖሊሶች መጡ? እሺ፣ ከ1 ሰዓት በኋላ ደርሳለሁ። የጀመርነውን ጉዳይ በኋላ እንጨርሳለን።
አምላኬ ትዕግስቱን ስጠኝ አምላኬ ትዕግስቱን ስጠኝ። ከነዚህ አንዱ እጄ ላይ ይቀራል፣ ግን ማንኛው እንደሆነ አላውቅም። ብቻ አንተ ብቻ ትዕግስት ስጠኝ እባክህ ፈጣሪ ትዕግስቱን ስጠኝ። ወንድሜ ደግነት ምን እንደሆነ ስለማትረዳ አንድ ቀን ካልጠለፍኩ እኔ ወንድ አይደለሁም። እሺ ምንድነው ነገሩ? ምንድነው ችኮለው? ምንድነው ስርቆት መሆኑ ነው? ምን እያደረጋችሁ? አንድ ጊዜ ቆይ እስቲ ምን ተፈጠረ? አለቃ እኛ አድርጎ የተባልነውን ነው እያደረግን ያለው። አንተ ነዚህ አለቃ? አይ ዋናው አለቃ ውስጥ ነው ያለው። ከፈለክ ከሱ ጋር መነጋገር ትችላለህ። እሺ ከሱ ጋር እንነጋገር። እባክህ 5 ደቂቃ ብቻ ስጠኝ። 5 ደቂቃ ስጠኝና ከዛ የምታደርጉትን ታደርጋላችሁ። አመሰግናለሁ። መልካም እድል አለቃ። እዚህ ተቆጣጣሪ አንተ ነህ? አዎ። እሺ አንተስ? አቶ ጂሃን መሰለኝ። አዎ አቶ ጂሃን እኔ ነኝ። አሁን በጸባይ እየጠየቅኩ ነው። ሆቴል ውስጥ ደንበኞች አሉ። ይህንን ማድረጉ አግባብ ነው አለቃ? እኛ በህጉ መሰረት እየሰራን ነው። በተሰጠው ጊዜ ገደብ ውስጥ ክፍያውን አላጠናቀቅም። እርግጥ ነው ስራ ለመስራት እየሞከርክ እንደሆነ ይገባኛል፣ ግን ነገሮችን መስመር ለማስያዝ ጥቂት ቀናት ያስፈልጉናል። እባክህን አንዴ ቁጭ በልና እንነጋገር። አንዴ ከዚህ የሆነ ነገር ከተወሰደ በኋላ ማስመለስ አልችልም። እባክህ። ግን ያበዳሪው ጠበቃ ግልጽ ትእዛዝ ነው የሰጠን። አዝናለሁ። እሺ በቃ አለቃ። ግን አበዳሪውም ቢሆን ይሄ ሁሉ ዕቃ እስከሚሸጥ መጠበቅ አለበት አይደል? አቶ ጂሃን። አለቃ አንተ በተሻለ ታውቃለህ። የእነዚህ ዕቃዎች ሽያጭ በራሱ ቢያንስ 1 ወር ያህል ይወስዳል። እኔ እናንተ ጥቂት ቀናት ብቻ እንድትሰጡኝ ነው የምፈልገው አለቃ። ስለዚህ ትንሽ ጊዜ ስጠኝና ተረጋግተን እንነጋገር። አንዴ ደውለት። እሺ። እንዲያውም ጥቂት ቀንም እንድትሰጠኝ አልፈልግም። እሺ አሁን ቼክ እጽፍልሃለሁ። ይህንን ንገረው። ሌላውን አንተ አስጨርስልኝ። ግን አንድም ነገር ከዚህ አይወጣም። ለብዙ ዓመታት ስትጫወትብኝ ነበር። ቀስ በቀስ ነው ያሳመነች። እኔ የዛ ቤተሰብ አባል እንዳልሆንኩኝ እንዲሰማኝ እያደረገች ነው። ሀሪካ ብቸኛ ልጅ ነኝ ብላ ነው የምታምነውና ለመሆኑ መቼ ነው እውነቱን የምትነግሪያቸው ብላ ጠየቀችሽ አይደል? እና ምን መለሽላት? ምንም አላልኳትም። ምንስ ልትያት ትችያለሽ? ይሄንን ሁሉ ጉድ እያየሽ ነው አይደለ? ቆይ ግን አንቺ አሁንም ጥሩ ሰዎች ናቸው ብለሽ ታምኛለሽ? ንገሪኝ እስቲ። አላውቅም እማዬ። ማለቴ በጣም ግራ ገብቶኛል። ምን ማድረግ እንዳለብኝ ራሱ አላውቅም። ኬሴሪ መንገድ ላይ ከዛ 5 ሳንቲም ከሌለው መናጢ ድሃ ጋር ምን እያደረግሽ ነበር? አትጩሂ። አንቺ ልትሰጭኝ ያልቻልሽውን መልስ ለማግኘት ፈልጌ ነው። የምን መልስ ነው የምትፈልጊው? አንቺ መርማሪ ፖሊስ ነሽ እንዴ? ዝም ብለሽ ገና ለገና አግቢ ስለተባልሽ ብቻ የሌለ ነገር ትፈጥሪያለሽ። ከዛ የሆነ ሴራ ያለ መስሎሽ ተነስተሽ ትጠፊያለሽ። ምንም ነገር የለም። ምንም የምታገኙ ነገር የለም። ለአንቺ ከነገርንሽ ነገር ውጪ እዛ ሄደሽ ልታገኙ የምትችው ነገር የለም። ምንም ነገር የለም። የለም። እስኪ አትጩሂ አልኩሽ እኮ። ታዲያ ለምንድን ነው ወደ ኬሴሪ እንዳልሄድ የፈለግሽው? ለምንድን ነው ያስቆምሽን? ንገሪኝ። ደግሞ እናንተ እነማን ናችሁ? ምን እያልሽ ነው? ከዛ የፈረስ ሌባ ጋር መሄድ ፈለግሽ? በስነ ስርዓት ተናገሪ። ምን እንዳይፈጠር ነው? የፈረስ ሌባ ስለው ተሰማሽ እንዴ? ይህን ያህል ቆንጆ ነው ብለሽ ታስቢያለሽ? እማዬ ኑሁን እወደዋለሁ። እገለዋለሁ። በእውነት እገለዋለሁ። የሌለ ነገር አታውሪ። ምንም የሌለ ነገር አይደለም የማወራው። የምታውሪው ታውቂያለሽ አይደለ? አብደሽ መሆን አለበት። ንገሪኝ። አንቺ ግን ገብቶሻል ምን ያህል ከልቤ እንደማወራሽ? ምን ያህል ከልቤ እንደማወራ የሚገባሽ ከሆነ ኑሁን እገለዋለሁ። ምንድን ነው የምትይው? ኑሁን እገለዋለሁ። እማዬ እገለዋለሁ። ትሰሚኛለሽ አይደለ? ዝም ብለሽ ምን ማለት ነው አትበይኝ። የእውነት እገለዋለሁ። የእውነት እያሳበድሽ ነው። እኔ ራሴ የምገድለው ይመስልሻል? ቆይ ራሴ የምገድለው ይመስልሻል? በሰው ነው ማስገድለው። አንድ ጥይት ይበቃዋል። እውነቴን ነው የምልሽ። መቼም ቢሆን አስከሬኑን አታገኘው። እሱን መቼም አታደርጊው። እውነቴን ነው። እንዴት እንደማላደርግ አሳይሻለሁ። ምን አይነት ሰው እንደሆንኩ በደንብ ታውቂያለሽ። ስለዚህ ዝም ብለሽ አትፈታተኝ። እኔ ወደዛ አስጠሊታ ኑሮ አልመለስም። ስለዚህ ንገሪኝ ሴቪ ላይ ጂሃንን ታገቢዋለሽ አታገቢም? ንገሪኝ፣ ተናገሪ። የኑሁን አስክሬን ወይስ ጂሃንን ማግባት ነው የምትፈልጊው? እማዬ ጂሃንን ማግባት ነው የምትፈልጊው ነው ወይስ የኑሁን አስክሬን ማየት ነው የምትፈልጊው? እባክሽ ንገሪኝ። እሱን ማግባት ይሻልሻል ወይስ ያኛው ሲሞት ማየት ይሻልሻል? መልሽልኝ፣ ፍጠኝ። እየጠበቅኩሽ ነው ሴቪ ላይ ተናገሪ። ምን እያሰብሽ ነው ያለሽ? ሞቱን ትፈልጊያለሽ ማለት ነው? ንገሪኝ እስኪ። አገባዋለሁ። አልሰማሁሽም ሴቪ ላይ ድገሚ። አገባዋለሁ። ጎበዝ ነሽ።
የአጎትሽን ልጅ አባት ታደርጊዋለሽ። በይ አሁን ሄደሽ ገላሽን ታጠቢ። ከዛ ቆንጆ ነገር ልበሺ። ቀይ ሊፕስቲክም ደመቅ አድርገሽ ተቀቢ። ሂጂ ሂጂ! እኔ ወደዛ ትቤ አልመለስም። መቼም ወደዛ ህይወት አልመለስም። ከኑጋ ፍቅር ያዛት። እሱን ምን ማድረግ እንዳለብኝ በደንብ አውቃለሁ። አባዬ ና ወደ ውስጥ ግባ። እጆች እኮ ቀዝቅዘዋል። ቢያንስ ይህንን ለሙቀት እንዲሆን ጠጣ። ጂሃን ኩባንያህን በ1/4 ዋጋ ነው የሸጥከው። በወረደ ዋጋ ሽጬዋለሁ። በቃ ሽጬዋለሁ። ስለዚህ አሁን እርሶ አባዬ አታንሰው እና 10 ተጨማሪ ቀን አለን አይደል? ከዛ በኋላስ ምንድን ነው የሚፈጠረው? ሆቴሎቹ በሙሉ አንድ በአንድ ከእጃችን ይወጣሉ። ኩባንያዎቹም ይከተሏቸዋል። ከዛ ስለዚህ ቤት ሳስብ ደግሞ አባዬ የሆነ ነገር እየሆነ ነው ያለው። እርሰው በቃ ሆቴሎችን እርሳቸው፣ ቤቱንም እርሰው፣ መኪኖቹንም እርሳቸው፣ ሁሉንም ነገር እርሰው። ይኸውልህ አስፈላጊ ከሆነ ከባዶ እንጀምራለን። አብረን እንደምንም ብለን ተጋግዘን አዲስ ነገር እንገነባለን። ራስን አታስጨንቅ ጂሃን። መጨረሻውን ግን በደንብ አስበህበታል? የዛኔ ምን ሊሆን ነው? ቆይ እሳትስ? እሳት ለማኝ ይሆናል። ጨርቁን ጥሎ እብድ ነው የሚሆነው። እሳት ገንዘብ ሳይኖረው ሲቀር አስበው እስኪ። ይህንን ማሰብ አልፈልግም። ሻሪካስ አባዬ ካሁኑ መጨነቅ ጀምረሃል። እንደዚህ መጨነቅ የለብህም። አሁን የሆኑ ነገሮች እየታዩኝ ነው እና በዛ መሰረት እየጻፍኩኝ ነው ያለሁት። ይኸውልህ እሺ፣ እኔና አንተ እንዳልከው አብረን ተባብረን ሆቴሎቹን አቁምን እንበል። እሺ፣ ቤቱስ አንተ የተወለድክበትና ያደግክበት ቤት እኮ ነው ልጄ። እናትህና እኔ እዚህ ቤት። አባዬ ረፍ እንጂ። ይኸውልህ ያ ቤት ከተወሰደብን በሕይወት ለመቆየት አንችል፣ ሞታለሁ። አባዬ እየለመንኩ ነው። አንዴ እንኳን ጥሩ ነገር ለመናገር ሞክር። በቃ በርታ በል እንጂ ተስፋ አትቁረጥ። የእህቴ ልጅ እኔ ላይ ከባዴ ቁሞት ነው የፈረደችብኝ ጂሃን። አባዬ ልጄ ለምንድን ነው ልትረዳኝ አልቻልከው? ያንተ ትዳር ለእኔ ብቸኛው ተስፋዬ ነው። እንግዲህ አንተም እምቢ ካልክ አንተም እንደገደልከኝ ቁጠረው። በፈጣሪ ይሄ ደግሞ ምን ጉድ ነው? ልጄን ጠለፈብኝ ብላ የእውነት ክስ መሰረተች ነው የምትለኝ? የምርህን ነው? አንድ ነገር ልንገርህ፣ እነዚህ ሰዎች እብድ ናቸው ሁሉም። ትክክል፣ ሁሉም። አሁን እሷ ትሁን አቶ ሳሜት ይሁን አላውቅም፣ አንዳቸውም ጤነኞች አይደሉ። ሁሉም ቢደምሩ አንድ ጤነኛ ሰው አይወጣቸውም። ቀላል። በነገራችን ላይ ዛሬ ሀሪካ ሆቴል መታ ነበር። ሀሪካ ሆቴል መታ ነበር? ለምንድን ነው የመጣችው? ምን አለችሽ? ያለችሽ ነገር አለ እንዴ? አይ ምንም አላለችም። ብቻ ስለ እብደት ስናወራ ጊዜ እንዲሁ ጭንቅላቴ ላይ መታ ነው። ሲጀመር ምንም ብልጠት የላትም። እብደቷ የበዛ ነው ማለት ይቻላል። መልክ፣ እስኪ ወሬ አቀይሪ። ምንድን ነው የተፈጠረው? ውይ በፈጣሪ ኑ ደግሞ ሁልጊዜ የምትናደድበት ምክንያት አታጣም አይደል? ምክንያት እያፈለግኩ አይደለም። ሲጀመር ምክንያት መፈለግ ደግሞ አያስፈልገኝም። ለነገሩ ልክ ነህ። አሁን ምንም አልልህም። እንግዲህ ለማንኛውም ከዝግጅቱ በኋላ ከጂሃን ጋር ተነጋግረን ነበር። በእውነት አምላክ ብቻ ግንኙነታችሁን ይባርክላችሁ። ትሰማኛለህ? አሁን ለማኩረፍ አትሞክር እሺ? እሺ ይገባኛል። መንትያ እህትህ ነኝ።
አንዳንዴ ግን ጭራሽ የማታውቀኝ ትመስላለህ። እሺ መሬ ቃቁሚ፣ አታስረዝሚው። ምን ተፈጠረ? ስለምንድን ነው እያወራሽ ያለሽ? ሚስጥር ካለሽ ደግሞ ልነግሪኝ ኧረ ትችያለሽ። ስሙልኝ፣ ትክክል ነበርክ። ስለ እኔ ሀየት ያልከው ነገር በሙሉ ጂሃን ካለው ጋር አንድ አይነት ነው። በጣም ጥሩ፣ በጣም ጥሩ። እኔ ስልሽ በአንዱ ጆሮሽ አስገብተሽ በሌላኛው ታውጫዋለሽ። ግን ቅዱሱ ጂሃን ሲናገር ደግሞ ልክ እንደ ቅዱስ ቃል ትቀበያለሽ። ሴቪ ላይ እየደወለች ነው ማሪ። መህመት። ውይ አምላኬ፣ በዚህ ሰዓት ምን እየሆነ ነው? ሄሎ መህመት። ሄሎ፣ ሱልጣን ነኝ። ሱልጣን፣ ምን ሆነሻል? ሰላም ነው? ለምንድነው የምታለቅሽው? ምን ተፈጠረ? መህመት። ቆይ ምንድን ነው? አደጋ አጋጠመው። ምንድን ነው የተፈጠረው? ሱምሩ ተመልከቺ፣ ማቀዝቀዣው በጣም ሞልቷል። ሳሜትን እንደምትዩ ማቀዝቀዣ ውስጥ የሚገባ ሌላ ምግብ እንዳያዝ። እኔ ተጨማሪ ምግብ የምናስቀምጥበት ሌላ ፍሪጅ ብንገዛ ባይ ነኝ። ሳሜት ተጨማሪ ምግብ ስለሚያመጣ መበላሸት የለበት። እሱስ ልክ ነሽ። ተጨማሪ ካለ ቢያንስ የተወሰነውን ለእኛ ስጡን እንጂ። የመኪና ቁልፍም ይዣለሁ፣ እኔ ጋር ነው። አክስቴ ንሲ። አቤት ማሬ። አክስቴ ሁለታችን ወደ አክሱ ልንሄድ ነው። ምን አጋጠማችሁ? አክሱ ደግሞ ምን አለ? አንድ ዘመዳችን የመኪና አደጋ አጋጠመውና ደውለው ነገሩን። ስለዚህ አሁኑኑ ወደዛ መሄድ አለብን። ወይ አይዟችሁ፣ ፈጣሪ ማርላችሁ። እናመሰግናለን። በጣም ነው የሚያሳዝነው። የሚያስፈልጋችሁ ነገር አለ እንዴ? አይ እንደዛማ አይሆንም። ባዷችሁን ከምትሄዱ የሆነ ገንዘብ በሰጣችሁ አለን። እመቤት ሱምሩ፣ ገንዘቡን ያዙ። ያንቺ ገንዘብ አያስፈልገንም። እሺ በይ እንሂድ። እናመሰግናለን። እመቤት ሱምሩ፣ አቶ ሳሜት ይፈልግሻል። ቢሮ ውስጥ ነው ያለው። መጣሁ። ጂሃን፣ ደህና ነሽ? አንተ ደህና ነህ? ሴቪ ላይ ከዚህ በፊት ነግሬሻለሁ። ይኸውልሽ አባት የሆነ ነገር ከሆነ እኔ መቼም ቢሆን ራሴን ይቅር ልለው አልችልም። ሴቪ ላይ አስታውሳለሁ። ከዛ አግቢኝ ብለህ ጠየቅከኝ። ሌላ ምርጫ አልነበረኝም። ተረጂ አባቴ። ተረድቻለሁ። እና ታዲያ ታገቢኛለሽ? አይ እኔ ምንም አልገባኝም። ሊገባኝ አልቻለም። እንዴት እንደዚህ ሊሆን ቻለ? መረዳት የሚባለውን ነገር እርሹ። ከየትም እርሻ ይምጣ፣ ዝም ብለሽ ፍሬውን ቢ ሱምሩዴ። አንተንም መጠየቅ አልችልም ሳሜት? እንዴት አትጠይቅኝም ማሬ? አንቺ ለማወቅ የፈለግሽውን ጥያቄ በሙሉ ልትጠይቅኝ ትችያለሽ። እንዴት ነው ጂሃንን ያሳመንከው? እኔ ምንም እየገባኝ አይደለም። ጂሃንን እንዴት ነው የምታሳምኙት? ሱምሩ፣ ጂሃንን ለማሳመን ምን አለ ብለሽ ነው? ሁሉም ነገር ግልጽ እኮ ነው። ጂሃን እንዴት ነው የምትናገረው? ተው እባክህ፣ ስለፈጠረ አምላክ። አምላክ ይህንን ነገር ይጨርስልህ ብቻ ነው ማለት የምችለው። ደስታ ከእናንተ ጋር ይሁን ማለት ነው ያለብሽ ሱምሩዴ። ማለቴ አብረው መሆን እንዳለባቸው ግልጽ ነው። እንዴት እንደሚያምሩ ተመልከች እስኪ። ግን ፊታቸው በጣም ኮስተር አለ። ትንሽ ፈገግ ማለት አለባቸው አይደለም እንዴ? ልጆች ከዚህ በኋላ ለቀረችኝ ዕድሜ በስተመጨረሻም ቢሆን ደስታ እንዳገኝ ስላደረጋችሁኝ በጣም አመሰግናለሁ። ሁለታችሁንም አመሰግናለሁ። በስተመጨረሻ የእውነት ታምራላችሁ። የምታደርጉትን ነገር አድርጉ። ግን በአሁን ሁሉም ነገር አጠር ያለ ቢሆን ይመረጣል። የዝግጅቱን ቀን እናሳጥረዋለን። ከነገ ጀምሮ የሰርጉን ድግስ ቅድመ ዝግጅት ጀምራለሁ። እንግዲህ ሰርግ ሊደገስ ነው። ሰርግ ልናይ ነው። ፊታችሁ ግን ምንድን ነው? በደንብ ፈገግ በሉ እንጂ። ትንሽ ፈገግታ ፈገግ በሉ።
ሱልጣን አጎቴ ነኝ። በቅርቡ ይሻላል። አይዞሽ። እንደዚህ መቸገር አልነበረባችሁም። ሱልጣን ተይ እንጂ እንዴት እንደዚህ ትያለሽ? መምጣት ነበረብን። ምን ነካሽ? እናውን ያለበት ሁኔታ እንዴት ነው? ዶክተሮቹስ ምን አሉ? ሁሉም ሰው የሆነ ነገር ይላል። ምን እንደሚሉ ምንም አልገባንም። ብቻ ጠብቁ ነው ያሉን። ሱልጣን እባክሽን ጠንከር በይ እህቴ። በድካም ላይ ደግሞ አትቁሚ። ቁጭ በይ እስኪ። ተረጋጊ። ምንም አይሆንም። ትንሽ ጊዜ እንስጠው እሺ። ጓደኛዬ በጣም ጠንካራ ነው። ደህና ይሆናል። ተረጋጊ ነው። እቺን ቆሻሻ ተመልከቱልኝ። የሙሽራ ቀሚሱ ላይ ትቆምና ከዛ መቼም ላትለብሰው ነው ሐሳቧ። እኔ እንዴት እንደማለብስሽ ደግሞ አውቃለሁ። ታያለሽ። ጀናን ጀናን መጥቻለሁ። ወይዘሮ ሂክመት ከላውንደሪ ቤት የሆነ ሰውዬ ይመጣል። እሺ ይሄንን እታችሁ ሰጂና ልክ እንደመጣ ለሱ ስጩ። በይ ይፍጠን። እሺ ወይዘሮ ሂክመት፣ ምንም ቢሆን ብቸኛዋ ልጅሽ ነች። አዲስ ማሰራት አይሻልም ነበር? ውጭ ጭራሽ አላሰብኩትም ነበር። እባክሽ ውጭ ጀናን ውጪ። እኔ እንደዛ ለማለት ፈልጌ አይደለም ወይዘሮ ሂክመት። አልተረዳሽም። ምን ማለትሽ ነው? ምንድነው የማልረዳው? ጤና የለሽም እንዴ? ብሽቅ ውጪ። ወይዘሮ ሂክመት በአሁኑ የእውነት ይሆናል ግን ውጪ። በቃ ውጪ። ሴቪ ላይ ነይ። በደንብ ይገባኛል። በጣም አዝነሻል። ደግሞ አንቺ ልክ እኮ ነሽ። ግን ሁሉም ነገር ሊስተካከል ይችላል። ምን አለች በይ ደግሞ በኋላ ላይ እንኳን አገባሁት ታያለሽ። እንደዛስ በጭራሽ አይደለም እህት ሱምሩ። አንዳንድ ጊዜ ህይወት ወዴት እንደምታመራሽ ማውቃትሽ። አንዳንዴ የምታስቢው ነገር ተሳክቶ ታያለሽ። አዎ መቼም አይሆንም ብለሽ የምትጠብቂው ነገር ደግሞ ይሳካልሻል። ወይ ደግሞ አንዳንዴ ምንም ነገር በቃ ምን ልበልሽ እኔ እህቴ ተረጅኝ የምትዩ ነገር እንደማይሆን እርግጠኛ ነኝ። እሺ እንደዛ ከሆነ አንድ ነገር ብቻ ልንገርሽ። ወንዙን ለመፋለም አትሞክሪ። በሚወስድሽ አቅጣጫ ዝም ብለሽ ተጓዥ። እሱን ነው ልልሽ የምችለው። እየሄድኩኝ ነው። ተመልከች፣ ሁሉን ነገር ተቀብያለሁ። አገባዋለሁ። እኔ ስለ መቀበል አይደለም ማወራው ውዴ፣ ስለ ማመን ነው እያወራ ያለሁት። ማለቴ ሴቪ ላይ ህይወት የሚሰጥሽን ነገር አምኖ ስለ መቀበል ነው እያወራ ያለሁት። እናታችንን ያት ብቸኛ ሴት ልጇ ውጭ ሀገር ልትሄድ ነው፣ ግን እሷ አሁንም ሴቪ ላይ ስር ነች። ውይ ማሬ፣ ከቻልሽ ከ5 እስከ 10 ዓመት መቆየት ትችያለሽ። እንደውም አልመለስም ታያለ። አረ ምን ማለትሽ ነው? አንቺ የማትመለሺ ከሆነ እኔ አብዳለሁ። እሺ ግን አንተ ነግራኝ መተህ ልታገኘኝ ትችላለህ። ተይ እንጂ። ኤስማ ቀያዮቹን ሹራቦች ቀዩ ሳንጣ ውስጥ አስገቢያቸው። ፍቅር ይዞሻል እንዴ? ነገ ሰርግ ነው። ከመሄድሽ በፊት የወንድምሽን ደስታ ማየት ብትቺ ደስ ይል ነበር። ለምን ሻንጣዬን እንዳስሞልኝ ታውቃለህ? ከዚህ በኋላ እዚህ ሆኜ እንዳላስቸግራቸው። ኤስማ ምን እያደረግሽ ነው? ቆይ በጣም ይቅርታ፣ አውቄ አይደለም የጣልኩት። አሁኑኑ አስተካኪው። ሾርባውን አገኘህ እንዴ? አግኝቻለሁ። አሪፍ ሾርባን ያገኙት። እንደውም አንዱ የዶሮ ሾርባ ነው። አሪፍ ምርጫ ነው። ቆይ አሁን ማን ጋር እየደውልሽ ነው? ጂያንን ማግኘት ፈልገሽ ነው እንዴ? አንዴ ይጠራና ከዛ ቶሎ ይቋረጣል። ለምን እንደዛ እንደሚሆን አልገባኝም። በጣም ጨንቆኛል። ሴቪ ላይን አገኛት እንዴ? አይ ገበያ እያለሁ ደውዬላት ነበር፣ ግን ስልኳ ዝግ ነው። ለምን እንደሆነ ደግሞ አልገባኝም። ወይ ባትሪ ጨርሶባት ይሆናል። ስሚ ስምሩ፣ እቺ ልጅ የታለች? በረራዋ ላይ ያመልጣት እኮ ነው። ችግር የለም ትደርሳለች። ተረጋጋ፣ አያመልጣትም። ቶሎ በሉ። ጨርሻለሁ።
ግን ችግር ከተፈጠረ ነገሮች ከተብላሹም ይኸውልሽ ሱልጣን፣ ሁሌም ቢሆን እኛ ከጎንሽ ነን። በፈለግሽው ሳልደውይልኝ ትችያለሽ። በእውነት ፈጣሪ ያክብርልኝ። ስለመጣችሁ በጣም እናመሰግናለን። ምንም ማለት አይደለም፣ ምስጋና ያስፈልገው። በይ ከዚህ በኋላ በደንብ ተንከባከቢው። በደንብ እንከባከበዋለሁ። የምትፈልገው ነገር አለ? አይ የለም። እንኳን ደስ አላችሁ። እናመሰግናለን ስለመጣችሁ። ሰላም፣ እንኳን ደስ ያላችሁ። ሰላም፣ እናመሰግናለን። ሰላም፣ በጣም ደስ ብሎኛል። እንኳን ደስ ያለሽ። እንኳን ደህና መጣ። እንኳን ደስ አላችሁ ወይዘሮ ኔ። አመሰግናለሁ። ታሲን እንኳን ደስ አለሽ ወይዘሮ። አመሰግናለሁ። ታሲን ወንድሜ እንኳን ደስ አመሰግናለሁ። በጣም ደስ ብሎኛል በልጅህና በእህትህ ልጅ አይደል? በጣም ደስ ይላል። እንኳን ደህና መጣ። ስለመጣ በጣም ደስ ብሎኛል። እንኳን ደስ ያላችሁ። ደስተኛ እንዲሆኑ ከልብ እመኝላችኋለሁ። ታሲን ወንድሜ መሀል ላይ ያለው ጠረጴዛ ጋር አብረን እንቀመጣ። አመሰግናለሁ። ጠረጴዛህን ላሳየህ። እሺ፣ ምንም ችግር የለውም እባክሽ። ኧረ ምንም ችግር የለውም። እንሂድ። ሰላም፣ እንኳን ደህና ቆያችሁ። እንኳን ደህና መጣችሁ። ግቡ። ይሄን ነገር ተመልከተው እስቲ። ነው አያምር? እንዴት እንደሚያምር ብቻ ይልኝ። ተመልከት። ቆንጆ ነው። ሌስማን የገዛሽው? አዎ፣ የባህር ቅርፊቶች ትወዳለች። እንደዛ ብላን የነገረችኝ። ይሄ ደግሞ ተመልከተው። ይኸው። እሱን ደግሞ ለማን ነው? ተመልከተው። ይሄን ጌጥ ለእህቴ ኤኒሴ ነው። ለኤኒሴ ነው? ጥሩ ነው ያደረግሽው እህቴ። ቆንጆ ምርጫ ነው። እና ለአያትሽ የሚሆን ነገር አላገኝሽም? ኧረ እባክህ ስለፈጠረ የምን አያት ነው? ለምን ሲባል እሷ እኮ ያንቺ ጻድቅ ነበረች አልነበረችም እንዴ? ለምንድን የተውሻት? ቆይ ቀለበቱ ከጣትሽ ላይ የለም። ለምን አወለቅሽው? ተደባበራችሁ እንዴ? አዎ ተደባበረን። አዎ እንዴት አይሆን? ጌታው ጃን ስለተናገረ ያ ጉዳይ እስከ መጨረሻው ተዘግቷል ማለት ነው። እዛ መገኘት አልፈልግም። ለምን መቀላቀል እንደማልፈልግ ምክንያቱም በደንብ ታውቃለህ ጃን። ግን አሁንም ቢሆን አንተ ማየት እፈልጋለሁ ልጄ። እረዳሻለሁ። እንደፈለግሽ የእኔ ውድ አክስቴ ኒሴ። ሴቪ ላይ ጂሃን፣ ይህንን እንድታውቁ ይሄ የህይወት መጨረሻ አይደለም። ህይወት አንድ ጊዜ አብቅቷል ካልንበት ቦታ መልሶ ይጀምራል። እናም ለእናንተ እንደዛ ነው የሚሆነው። የተወደዳችሁ እንግዶቻችን፣ በዛሬዋ ምሽት እዚህ የተሰባሰብንበት ምክንያት የእነዚህን እርስ በርስ የሚዋደዱ ወጣት ጥንዶች ሰርጋቸውን ለማከናወን በማሰብ ነው። ይህንን የደስታ አጋጣሚ ለመታደም ሁላችሁም እንደቸኮላችሁ እርግጠኛ ነኝ። አሁን በሚገባ ሁላችንም በጣም ቸኩለናል። ስለዚህ ምንም ጊዜ ሳናባክን በቀጥታ ጠይቃችኋለሁ። አንቺ የሐሰን ልጅ ሲቪላይ ጉንሰር የሳሜት ልጅ የሆነውን ጂሃን ሻንሳላንን ባለቤትሽ እንዲሆን ትቀበዋለሽ? አዎ። ብራቮ ብራቮ! በጣም ደስ ይላል። ብራቮ! አንተስ የሳሜት ልጅ የሆንከው ጂሃን ሻንሳላን የሐሰን ልጅ የሆነችውን ሴቪላይ ጉንሰር ሚስትህ እንድትሆን ፈቃደኛ ሆነህ ትቀበላለህ?
አዎ፣ በሚገባ። ምስክሮች ውስጥ ትቀበላላችሁ? አዎ። በሕግ በተሰጠኝ ስልጣን መሰረት ሁለታችሁንም ባልና ሚስት ብዬ ሰይሜያችኋለሁ።